እግዚአብሔር ሊዘርፈን እንዲሰርቀን ነው የተዘጋጀው። አበበ አረጋይንም ያፈረሰው ከቦ አውቆ ነው። እንደው እነሱንም እንደሚፈጃ አካል ምን አለ እንደው በመጣለን የሚለው ህዝቡ። አይ እነሱንም አመቼ ነካቸዋል ብለህ ነው እኛ ላይ ነው ጫና እየበዛ ያለው ተቋልቆ። በዛ ላይ ደግሞ ትላንትና የመደብ ላይ ሊቀመንበር የነበረውን አፍነው ይዘው ወርደዋል። እናም ሳለቃ ንጉስ ምን አይነት ስራ እንደሚሰራ ግራን የሚገባኝ እኔ። ለህዝብ ነው የቆምነው። አዎ እሺ፣ ለህዝብ ከቆሙ ህዝብ ለምንድን ነው እንደዚህ የሚደረገው? መልሶ ይዘውት ወረዱ። እሱንም ይዘውት ወርደዋል። እርግጠኛ ነኝ ደግሞ ሊገሉትም ይችላሉ። እነሱ ባለጌ ነው በቃ የሰውዬ በቃ አምሳለቃ ንጉስ ማለት የመጨረሻ ወራዳ እኮ ነው። ቤት እንደዚህ ታዲያ ከማህበረሰብ ላይ እያወጣ ህዝብ ቀበሌ ይቀበለናል እንደ ነገ እንደውም ሌላ ናፋቂ ነው የሚሆነው ይሄ ማህበረሰብ። ልክ ነው። እሱ ነው አስቸጋሪ ነው በጣም እኮ አልኩ እኮ ምን አልሆናል። ሌላውማ እንደዚህ እየተመረጥን የምንገደል ከሆነ ምን አልሆናል ቢል ምንድነው ምላሻችን? እኛ አትግባ ሰፈሬ እንዳገባ ቢልህ ምን ታመጣለህ? ህዝብ ተደራጅቶ ቢጠብቅህ። ልክ ነው። ከባድ ነው ማለት ነው። እና ታዲያ እንደዚህ አይነት ስራ እየሰሩ በጣም ጭንቅላት የሚያም ነገር ነው። አንደኛውም አምልጬ ነው አለ እዛው ያለ መደብ ያለ ማን የምትባል የመኮንን ምናምን ዘመድ ነው። እኔም አምልጬ ነው ያለሁት። ስለዚህ ምን አይነት ስራ እየተሰራ ነው አለ እሱም። አረ በጣም አስቸጋሪ ነው። አዎ አስቸጋሪ ነው በጣም። ስለዚህ እንደው ምን እንደምናደርግ ግራ ገብቶኛል። ለማንኛውም አንተም በእንዲህ አይነት ጉዳይ ላይ ሆንክ እስኪ ራስህን ጠብቅ። ያለው ጊዜ ለሰው ልጅ ጠቃሚ አይደለም። ምክንያቱም አንዱ በአንዱ ደም ላይ እየተራመደ የሚሄድ ነው። ስለዚህ እንዴት እናርግ? ግራ ገብቶን ነው እኮ ነው። አሁን ግራ ገብቶን የዛለትም እስቲ ጦርነቱ ባይደረግ በቃ ዝም ብሎ ቢወጣ ሰዎችን ከምንገብር ያልኩት ሀሳብ ያመጣሁት ይሄ ነገር በቃ ተዋግቶም መሸሽም ቦታም መልቀቅ ስላለ ከዛ በፊት ከመምጣታቸው በፊት ጨለማን ተገናርጎ ወጥቶ የሰው ልጅ እንዲህ ቢሆን እስቲ እሱም አዎ በቃ ፈርተውኛል የሚለውን ሀሳብ ይዞ ሌላ ሀሳብ ጭንቅላቱ ያስብ እንደሆነ ከሚል ነበረ። ያ ነገር ተፈጸመ፣ ችግር የለውም። ያመፈጸሙ ግን ማህበረሰብ ላይ ያለውን የምናደርገውን ጫና የምናቆምበት መንገድ ቢፈጠር በስልክ ቢያንስ የመነጋገር ችሎታ ቢኖር እንኳን ኮንፈረንስ መግባት ካለብን እየገባን ለምንድን ነው ይሄ የሚደረገው ብንልና ብናወራ ጥሩ ነው የሚመስለኝ። ናይ እነዛኞቹ እንኳን ጥሩ አመለካከት የላቸውም። እኔ ብቻ መስቀል አይደለም ምንም ብታወጣ ምንም አይመስላቸው እነሱ። አዎ የጋለባቸው ሰይጣን ምን እንደሆነም ስለማይታወቅ የነሱም ይሆን አይደለም። ሻምበል ደወለልህ እንዴ? ሻምበልን አዎ በስልክ አገኘሁት። ስልክ ስጠኝ ብሎኝ የነበርኩ የሰጠሁት። አዎ አገኘሁት። ነገር በቃ ያለውን ነገር አወራን የተወሰነ በቃ እሺ አልኩት። በቃ አይዟችሁ ደህና ነኝ አለው በህይወት እስካሁን አለ። ናይ መልካም ጥሩ በቃ እሺ። ዞሮ ስራ ብዙንም እሱንም ሶስቱንም ኢንጂነርንም አግኝቻቸዋለሁ። አዎ ያንን ግን ገደሉት። ምን አይነት ስራ ነው ግን እንደሚሰራው? ማንን? ያን ጥሩ ነው ሞቷል። አረሽነዋል። ማርያምን ገና ያኔ እዛው እታች እንትን እሱ ኮላሽም አልሄደም። ኮላሽ አላደረሱትም። ኮላሽም አላደረሱትም እሱን አይደለ? አዎ ረሽነዋል። እሱን የሚሰራው ግፍ እኮ ነው ወንድሜ። እግዚአብሔርን እኮ እዛ ውስጥም እኮ ያለ ግፍ እንዳይመስልህ። አቤት ምክንያት ያኔ የጦርነቱ ጊዜ የተመታ ጊዜ ሞቶ ቢሆን በዛው ፈጣሪ ቢቀናው ይሻል ነበር። አዎ አሁን በወገን እጅ እንደዚህ እየተደረገ ይሻል ነበር። ነገ ምን አይነት ማህበረሰብ ነው የሚቀበላቸው እነሱንስ? አረ እንደው አስቸጋሪ ነው በጣም። አብዛኛ አሁን በርካታ ምስኪንና ጠንካራ የተባሉ ብርጌዶችና ክፍለ ጦሮች የሚያገኟቸው እነ ደረጃ ለመከጀል ነው እንጂ እውነቱ አንድነቱን ፈልገውት አይደለም። አንድነቱን ከፈለጉት ምናልባት እንደነ ተሾመ አይነት ወንድሞቻችን ሊመጡ ይችላሉ። እንፈልጋለን። ተሾመ ምንድነው ወንድም አለ የሚሄድ ስንለው እኮ ምንድነው ብሎ ያወጣበን ነው። ሀብቴ ወልዴ ስልጣን አስጠባቂ ሸጋየታቸው ብሎ ሰደበ። የሀብቴን ወልዴ ስልጣን አስጠባቂ ሸጋ ብሎ ነው የሰደበኝ። መጀመሪያ እዙን አፈራርሶት የሄዱ ጊዜ እንግዲህ ተሾመ ያለኝ ማለት ነው። ከዛ በኋላ ምን አለ? የሰሜኑ ሰው አንድ ግድም ሆኖ ታረቀ፣ የሰሜኑ ግን አንድ ግድም ሆኖ ታረቀ፣ ደቡብን አንድ አድርጌ አታርቄ እታገላለሁ ብሎ በጎጥ የሚያምን ሰው እኮ ነው። እና ደግሞ እሱ አስቦት ሳይሆን የሚመክሩት እነ ጌታ ስራድን እነዛ ግሞች ናቸው።
አእምሯቸው ላይ በርኩስነት የተሰራባቸው እነዛ ሰዎች ናቸው። ከነዛ ሰዎች እነዛ እነማን ናቸው? እነ ጌታ ስራደን እነ ኢያሱ አባተ ናቸው። የጎንደርን ትግል ኑሮ እዚሁ ልትርምስ የሚያደርጉ አንድ ጦር የሌላቸው ሁለት ግለሰቦች በስልክ ብቻ እንደዚህ አድርገው የሚበርዙት ማለት ነው። እና እውነት ከዛ አሰላለፍ ከወጣ ጥሩ ነው። እኔ ደግሞ የሀብቴን ስልጣን አስጠባቂ አልሆንኩም እንጂ ባስጠብቅስ የሀብቴን ስልጣን ባስጠብቅስ ምን ያንሰዋል? ሀብቴ እኮ ምድር ላይ ህይወቱን ሊሰጥ ዛሬ በበረሃ እየተንከራተተ የሚያስታግል ታጋይ ነው። ይሄን ያልጠበቅኩ ማንን እንጠብቃለሁ? ለምን አልጠብቀውም ሀብቴ? ስለዚህ ይሄንን መልስ ሰጥቼዋለሁ በወቅቱ። የሰሜን ወርቅ አሉ። የሰሜን ወርቅ ያኔ አማራ ፋኖ አንድነት በጎንደር ሲመሰረት ምንድነው ያሉት? የሰሜን ወርቅ ምራዎች አሉ። እንግዲህ ምራው ተከታይ ማን ነው? ተከታይ እነ ሸጋና እነ ሲሳይ ሰሜኑን አስታርቀው ተከታይ እንደዚህ ብለው በጎንደር ላይ ሲታለቁ ማያፍሩ ሰዎች ናቸው። ደቡብ ጎንደርና ወልቃይትን ክልል እናረጋለን የሚሉ ተጎንደር ተከፍለው ተሆነ ጎንደርን በሙሉ ካልሆነ ግን ያንን ክልል እናረጋለን የሚሉ የተረገሙ ሰዎች እኮ ናቸው። እነ ጌታ ስራደን ማለት እነ ኢያሱ አባተ እነማንን ይዘዋል? ተጠላፊ የሆኑትን ተሾመን፣ ተጠላፊ የሆኑትን ደረጀን ከብት ማያውቁትን እነ ጠዳሉ ምንም ማያውቁ ያ ወንድማችን እንዴት ያለውን ታጋይ አለተኩስ ማያውቁ ወነን ማይረባ ፖለቲካ አስተምረው የገደሉት እነዚህ ነው እንግዲህ ጠቅላይ ግዛት ነው የሚሉ አበበ መልኬ ከሴራው ያለበት ሰው ነው። በጣም የሚያውቅ ጠንቅቆ የሚያውቅ ነው፣ ግን በሴራ የተመሰረተ ሰው ነው። ሲፈጠር አንስቶ አመለካከቱ በጣም የወረደ ነው። እያወቀ ዕውቀቱን ለተንኮልነትና ለደካማነት የሚጠቀሙ ሰው እኮ ዕውቀት ሲኖር ለጥሩ ነገር ስትጠቀመው እንጂ ብዙ ሰው እኮ ያውቃል፣ ግን ዕውቀቱን ለተንኮል ነው የሚጠቀመው፣ ዕውቀቱን ለመጥፎነት ነው የሚጠቀመው ሰው በርካታው ሰው ማለት ነው። እና ያ ሁሉ እንዳለው ሆኖ ግን አሁንም ቢሆን ልንገር በእኛ በኩል ምንም ጥያቄ የለውም። አብረን በጋራ ለመታገል ጎንደርም አሁን የዘመነ ታጋዮች ይሉናል። እኔ ሰሞኑን መግለጫ ሰጥቻለሁ። ዘመነን አናውቀውም። ዘመነ ታጋይ ነው፣ የአማራ ፋኖ በጎጃም ስብሰባ እንጂ ሰምቻለሁ ነው ሀብትዬ ነው። ስለዚህ